እለእስክንድሮስ ይጠይቀዋል። ታዲያ ይሄንን በዚህ ቃል ተሰነካክሎ ተነስቶ ሄደ። መምህሩ ሰማ። ሂዶ አይ ወልድ እኮ ፍጡር ነው ሎቱ ስብሐት እኮ ፍጡር ነው እያለ ያስተምር ጀመር። ወዲያውኑ መልእክት ደረሰው ለመምህሩ ለቅዱስ ጴጥሮስ። አራሱማ እግዚአብሔር ወልድ ፍጡር ነው እያለ ነው። በባህሪ ከአባቱ አንዲት ናት ባህሪያቸው። ፈጣን እንግዲህ እሱን ፍጡር ካለ የወለደውንም አብ ምን ሊለው ነው? ፍጡር ሊል እኮ ነው። ጠቅላላ እኮ አበላሸው እኮ ገደል ለቀቀው እኮ። ስለዚህ ይሄው ከአምላክ ከፈጣሪ ከእግዚአብሔር አብ ከልቡ የተገኘ ቃል ነው ወልድ። ይሄ እንግዲህ ፍጡር ነው ካለ ያ እሱ የተወለደበት አብን ፍጡር ሊሆን ነው። ስንቱን ነገር ነው ያበላሸው መሰላችሁ? በዚህ ሰዓት መጡና ነገሩት ለቅዱስ ጴጥሮስ መጥተው ነገሩት። አርዮስ እኮ ወልድን ፍጡር ነው እያለ እያስተማረ ነው አሉት። አስጠራው። አስጠርቶ አምጥቶ ምን አለው? መምህሩ ነው ሊመክረው። መጀመሪያ መምከር ስለሚገባ አንተ ወይ ከመጽሐፍ አላገኘኸው ወይ የመምህር አላስተማርኩ ከምን አግኝተው ነው ካለ በኋላ ምን አለ? አስበኸው እንደሆነ አትናገረው አለው። ተናግረኸውም እንደሆነ አትድገመው አስጠነቀቀው። መናፍቅ መችሽ ይላል። አንድ ጊዜ አበደ ውሻ አይ ኤረሰ ሊቀውንት እኮ እንዴት እንደው እናንተ እግዚአብሔር ሰው እኮ ለሀገር እኮ ይሰጣታል እኮ። በመናፍቃንን ባበደ ውሻ መስሎ ይናገራቸዋል። ጥለው ይናገሩት አንድ ሊቅ ይጠቅሱታል። መማር ከሆነ ወይ እንደዚህ መማር አለዛ መጥፋት ማናቅ ዝክንትን ምን ያደርጋል? መማር ከሆነ ከምንጩ ጠጥቶ እንቧ ማለት ነው። ይህ ካልሆነ ደግሞ ጭራሽ ድምድም ብሎ መቀመጥ ይጥልቅ ነገር ነው እና እምቢ ያለ ወጥቶ ሄደ። በሌላ ጊዜ ቢያስጠይቅ እሱማ ቀጠለበት እኮ ቀጠለበት። እንኳን ወደ ኋላ ሊል ክህደቱን ቀጠለበት። በዚህ ሰዓት እሱ አስጠርቶ አመጣና ከምዕመናን ፊት እንዳትቆም፣ ምዕመናን እንዳታደናግር፣ ገደል ይዛቸው እንዳትገባ፣ ምዕመናኖች ከቤተ ክርስቲያን እንዳትገባ፣ ስጋውን ደሙን እንዳትፈትት አሉት። ለምን ክዶታላ? ለምን መለኮትና ተስቢት ተዋህዶ ነው። ስጋ መለኮት ደመ መለኮት ይሆን ካደዋ የሩቅ ብእሲ ስጋውን ሊበሉት ይመራል፣ ደሙን ሊጠጡት ይጠቁስ። ስለዚህ መለኮት የተዋህደው ስጋ ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት ነው። ይሄ ነውና ስለዚህ ያን ቃል አካላዊ ቃል ከስጋ ጋር ተዋህዶ ስጋውን ቆረሰ፣ ደሙን አፈሰሰ። ከመቤታችን የነሳውን ስጋውን በህብስትና ደሙን በወይንነት ሰጠ። ይሄን ካደው። ስለ ካደ እንግዲህ ምኑን ሊያቆርበው ነው እሱ? በዚህ ሰዓት ወግድ ከቤተ ክርስቲያን እንዳትቆም ምዕመናን ቀድሻ ቆርባል እንዳትክደዋል። የባሕርይ አምላክነቱን ካድክ። ስለዚህ በክህደት መርዝ ምዕመናንን እንዳታደናግር ወግድ ከቤተ ክርስቲያን ወግድ አለ። ሄደ። መናፍቅ ልምጭ ማለት አለ። መናፍቅ እኮ ማለት ወገቡ የተመታ እባብ ማለት ነው። አሁን ወገቡ የተመታ እባብ በጅራቱም ዝልዝል በራሱም ዝልዝል እያለ ማወቅ እኮ ራሱን ቋ ካላደረጉት አይሞትም። መናፍቅ ነው ሲያውቅ በሌላ ጊዜ እሱ እስቲ ቆይ ይሄን ሰው ማወቅ አለብኝ አለና እሱም አስተራቂ ሽማግሌ እየሰደደ እውክ አደረገው። አስተራቂ ሽማግሌ አውግዞ ስለለየው ምን አደረገ? እባካችሁ አስታርቁኝ አለ። ሲቀልድ ምን አለ? የቀለም ሰረገላ የማያሰናክለው የለም፣ ጠጅ ጠጥቶ የማይሰክር የለም። መስሎኝ ነበረ
እመለሳለሁ ይህን ሽማግሌ መምህር ወይም ጳጳስ ፓትርያርክ ለምኑልኝ አለ። ይቀልዳል። ይህን ካለ በኋላ ደግሞ ወይስ እንዳወገዘኝ ወይ በሱ ወይ በእኔ ሞት ቢመጣ ሳለ ይህም ቀልድ ነው፣ ማሾፍ ነው። ምን ሰምቶ መሰላችሁ ይህን ያለ? ዲዮቅልጥያኖስን እንደ ዛሬው ዘመን ዲዮቅልጥያኖስ ክርስቲያንነት ያጠፋ ነበር፣ ያርድ፣ ይቆርጥ፣ ይፈልጥ ነበር እንደ ዘመናችን። አሁን እኛ መከራ አዲስ መስሎና ደሪ ምን ብሎ መከራ አዲስ መስሎን እኮ 40 ዘመን ሙሉ ዲዮቅልጥያኖስ ቤተክርስቲያንን ባዶ ሲያደርጋል፣ ምእመናን አንገታቸው እንደ ሽንኩርት ሲቀራደድ፣ ሰውነታቸው ሁሉ ሲያልቅ 40 ዘመን ሙሉ ቤተክርስቲያን ተፈትናለች በዲዮቅልጥያኖስ። የለም እግዚአብሔር ያን ጊዜ ታይቶ ነው እንቅልፍ ወስዶት ይመስላችኋል? እናንተ እስቲ አንድ ነገር አስተውሉ። እኛ እኮ ሰማያውያን ነን። እኛ እኮ ከዚህ ምድር የኖርነው እስክንሄድ ድረስ እኮ ነው። አታውቁም? ይህ እኮ አሕዛብ ተስፋ የላቸውም። ልንገራችሁ፣ መናፍቃንም ተስፋ የላቸውም። አገር የሚወርሷት ገነት የሚወርሷት መንግሥተ ሰማያት የለችም። እመን ብታምንም ባታምን የራስ ጉዳይ። ስለዚህ ዲያብሎስ ያልሞትነውን መግደል ነው የሚፈልግ። ሌላው ሞቷል፣ በእጁ ነው ይዟል። አሕዛብ ማደሪያው ናቸው፣ መናፍቃን ማደሪያው ናቸው፣ ሃይማኖት የለሾች በአጠቃላይ ማደሪያው ናቸው። ይዟል። አሁን አንተን እኮ የሚያርድህ የሚፈልጥህ የሚቆርጥህ በቁጥጥር ስር ወዳደረኳቸው አሕዛብ ተጨመርልኝ፣ በቁጥጥር ስር ወዳደረኳቸው መናፍቃን ተጨመርልኝ ካድልኝና ልራፍልህ እኮ ነው እያለ ዲያብሎስ ታውቃላችሁ። እና ክደን እንደ አሕዛብ እንጨበጥለት የእሱ እንሆን መናፍቃን እና ናኮ ነው የካድ ወሰደ እኮ የሚፈልገውን ዓለማዊ መናፍቃንን አስነስቶ ጾም አያስፈልግም፣ ጸሎት አያስፈልግም፣ ሕግም አያስፈልግም። አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ የሚለው ኋላ ቀር ነው አለ። ኢየሱስ ፈቅዶልሃልና እንደፈለግክ ዝለል አለ። ወሰደ፣ አዳራሹ ውስጥ ከተተ፣ አዘጋጀ። ይሄን አይነካም፣ ይሄን አያርድም። በዓለም ደስ ብሎት እንዲኖር ይፈልጋል። ሚዝህ አንተን ነው። በሕግ ያለኸው፣ በቁም ነገር ያለኸው፣ ተስፋ ያለህ ነገ ገነት እገባለሁ፣ ከነገ ወዲያ ከዕለተ ምጽአት በኋላ መንግሥተ ሰማያት እገባለሁ ብለህ ተስፋ ያደረከውን አንተን ይገጥመሃል እንጂ ያዘው። እስቲ ቆይ እኔ አንድ ነገር ልንገርህ። በባንክ ቤት የከተትከውንን ገንዘብ ትጨነቅለታለህ? ያላስገባኸውን ልታስገባ ልምደክም ነግደህ ወጥተህ ወርደህ ሌላ ከዛ ላይ ለመጨመር ትፈልጋለህ። በእጅ በቁጥጥር ስር ያደረከውን አንተ ስለዛ ትጨነቃለህ? እሱ ያዘ እኮ። አሕዛብ በእጁ ናቸው፣ ኢጥሙቃን በእጁ ናቸው። መናፍቃን ተቀድሰው ረክሰዋል፣ ክደዋል። ለምን? ሃይማኖቱ ከበዳቸው፣ ቀኖናው ከበዳቸው። 7 አጽዋማት እንዳይጾሙ ባለጸጎች ከበዳቸው። ኑ እንደ ልባችሁ ብሉ የሚል የሃይማኖት ድርጅት መስሎ ሌላ ድርጅት ተመሰረተላችሁ። ሄዱ፣ በቁጥጥር ስር ያዘ። ማን ቀረችው? ተዋሂዶ ቀረችው። በቃ የተዋሂዶ ልጆች ማሰቃየት አለበት። ድሮስ ታዲያ አሕዛብ ነው የተቆረጡ። በ40ው ዘመን ዲዮቅልጥያኖስ ፕሮቴስታንትን ቆረጠ ይላል፣ መናፍቃንን አረደ ይላል። አሕዛብን ባጠገው ሞልተው ይላል። አሕዛብ መች ነካቸው? ማንን ነበር ሲያርድ የኖረ? መርጦ ክርስቲያን መምለኪያ ነጣወት ምን ይላል? ኑ ለጣዖቱ ለምስሉ ስገዱ፣ ፈጣሪያችሁን ካዱ ብሎ ምስል አቁሞ ይጠየቅ። የካዱትን አይነካም፣ ያልካዱትን ቆርጦ ይዘ ይህ እኮ ነው። ስለዚህ ዛሬ ለምን መከራ ይነካኛል ትላለህ? ያለ መከራ ልታልፋት ነው የምትፈልግ። ስለዚህ ደግሞ የሚገርመው እንዴ እስቲ ወደ ማን ነው መጮህ ያለበት? አሁን ዛሬ የራሱ ያቺ የከፈታት ቻናል ገንዘብ ሳታገኝ እንዳታደርሽ የሀገር ያለ ድምፅ እንሆናቸው ለነገር ድብልቅልቅ። እስቲ አንድ ቀን
ወደ ገዳማቱ ንጩህና ገዳማቱ ጸሎት ያዙልን። አባቶች መምህራን በጉባኤ ቤቱ ውዳሴ ማርያም ጸሎት ያርጉልን። ምእመናን ሱባኤ ይዘው ጊዜው ይበሉልን። ሚል ቻናል ሰምታችሁ ታውቃላችሁ? ተነስና ግጣ አንተ ልቅ እያልክለት ሆ እያለ ሌላ ያልተደረገ ነገር ሁሉ ራሱ ምእመናን ባይታረዱም እኮ እሱ ቻናሊቱ በብር እንድታገኝ በቀን ሌላ ፈልስፎ እኮ ሳይወረጉር ሳይረጭ እኮ ይሁን እኮ። አቤት እግዚኦ ጭካኔ! አሁን ለምእመናን ማዘን ነው ይሄ? ለምእመናን ካዘነ ውዳሴ ማርያም አይደግም? ለምእመናን ካዘኑ አባቶቻችንስ አንዳንድ ጊዜ እስቲ ቆይ በአባቶች የምናየው ነገር አለ። እስቲ ሰአሊ ለነ ቅድስት ሰአሊ ለነ ሀበ ወልድኪ ኄር መድኃኒነ ወደ ቸሩ ልጅሽ ለምኝልን ብለው አይጸልዩልንም? ይልቅ ምንድን ነው ያለው እሱ? ጌታችን ተመየጡ ሀብየየ ወአነ ይትመየጠክሙ፣ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ አይደል ያለና? ወደ ማን ሂዱ ነው ያለ? እሺ እስቲ ቆይ ማን ሊሰማን ነው የምንፈልግ? ምድራዊ መንግስት ሊሰማን ነው ወይስ የውጭ ሀገር ሃይማኖት የለሽ ከሃዲ ነጭ ፈረንጅ ሊሰማን ነው? እኛ ራሱ ክዶ የለም ክርስቲያን የሚባለው ነገር እንዳይኖር ይፈልግ የለ ራሱ ስርዓቱ ጠፍቶ ግድ የለሽ ህዝብ እንዲኖር እሱ ይፈልግ የለ ራሱ። አረ ስለ እግዚአብሔር እባካችሁ ዝም ብላችሁ። ጌታ ምን አለ በኢሳይያስ አድሮ? በውኑ አለ በእውነት እጄ ከማዳን አጭር ናት ወይ አለ። እጄ ከማዳን አጭር ነው ወይ? እኔ ከማዳን የኔ እጅ ከማዳን አጭር ሆነ አለ። ነገር ግን እንዳትድኑ ኃጢአታችሁ ከለከላችሁ አለ። ኃጢአታችን እኮ ነው። እኛም እኮ አሁን አንድ ብንሆን ኑሮ በጸሎት ከእግዚአብሔር ጋር አንድ ብንሆን ኑሮ ብንጸልይ ሁላችን እርቅ ቢኖር ሰላም በመካከላችን ቢኖር ባንጣላ ባንለ አንድ ላይ ሆነን ሆ ብንል አድነንም እንደ እግዚአብሔር። አሁን እኮ እኛ የምንጠብቅ ከሰማይ ሳይሆን ከምድር አንድ የሆነ ነገር እገሌ ቢያሸንፍ ሰላም እንሆናለን፣ እገሌ ቢያሸንፍ እንሆናለን ብለን ስለ ምድራዊ እንጂ የምንጨነቅ ስለ ሰማዩ አምላክ ፍት ስለ ሰጪው አምላክ አንድ ቀን ተናግረን እናውቃለን? እባካችሁ እናስተውል ምዕመናን፣ ይሄ አያስሄደንም። ስለዚህ እግዚአብሔር በቸርነቱ ሁላችንንም በእውነት ፍጻሜያችንን ያሳምረው። ስለዚህ መናፍቃን ምንጊዜም ቢሆን መመለስ ስለማይፈልጉ ወደ አርዮስ ታሪክ ስመለስላችሁ ይሄ ሰው ምንድነው እስቲ ከእግዚአብሔር ለወቃው አለና ማን ነው? ቅዱስ ጴጥሮስ ሱባኤ ያዘ። ቅዱስ ጴጥሮስ መምህሩ ማለት ነው። መምህሩ ሱባኤ ያዘ። በዚች ሌሊት የአርዮስና ማንነቱን ለማወቅ ሲፈልግ ምን አደረገ? ለልማዱ ጸሎቱን ጸልዮ ድክም ሲለው ቅዱስ ጴጥሮስ አንገቱን ከጉልበቱ ጣል አድርጎ እርፍ ይላል አለ። በዚህ ሰዓት አንገቱን ከጉልበቱ ላይ ጣል አድርጎ እርፍ ብሎ ሳለ እግዚአብሔር ወልድ የተቀደደ ቀሚስ ለብሶ መጣ ይላል። ምን ይሆን ቀሚስ? የተቀደደ ቀሚስ ለብሶ መጣ። ወደ ማን? ወደ ቅዱስ ጴጥሮስ ሌሊት። አንተ ጌታ ኢየሱስ ክርስቶስ አይደለህምን አለ። ነኝ። ማን ሰጠጣለ ልብስህ? እና ልብስህን ማን የቀደደው አለ። አርዮስ ሰጠጣለ ልብስህ ወፈለጠኒ እምአብ ወመንፈስ ቅዱስ ሕይወቴ። እነሆ አርዮስ ልብሴን ቀደደው ከአባት ማለት ክብሬን አወረደው። ክብሬን አወረደው በባህሪ ከአባቴ ጋራ ከመንፈስ ቅዱስ ጋራ አንድ የሆንኩትን በቃሌ ዓለምን የፈጠርኩትን እኔ ፍጡር አለኝ። ስለዚህ አለ አርዮስ አይመለስም። የሚመለስ እንዳይመስልህ የማይመለስ መናፍቅ ስለሆነ አውግዘ ለየው አይመለስም ማለት መናፍቅ አይመለስም። አሁን እስቲ በሃይማኖት ታሪክ መናፍቅ ተመለሰ ሚል የለም። ምድራዊ ነው መናፍቅ ተወግዞ ተለየ ብቻ አይደለም። ተመለሰ ሚል የለም። ወገኖች
መጀመሪያ ስታችሁ መናፍቅ እንዳትሆኑ። አሁን አዳራሹ ሁሉ ሲታመስ የሚውለው ሰው እኮ መመለስ ጠልቶ መሰላችሁ ተይዞ እኮ ነው። አይመለስም። በተቀደሰው ይላል አሕዛብ ይሻላሉ። መናፍቃንን በጣም ነው የሚያጠቃቸው። አሕዛብ አንድ ተአምራት ሲያዩ ጎርፎች ናቸው፣ ይወስዳሉ። ሲያጋጥማቸው የሆነ ተአምር ልቡናቸውን የሚመታ ተአምር ሲያገኙ ደግሞ ይመለሳሉ አሕዛብ። መናፍቃን ግን በተቀደሰው ልቡናቸው ላይ አይምሯቸውን እንደ ዙፋን አድርጎ ከተቀመጠባቸው በኋላ ዲያብሎስ አይመልሳቸውም። ለዚህ አይመለስም። የተቀድሶ የረከሰ አይመለስም። ስለዚህ አይመለስም። አርዮስ ስለማይመለስ አውግዘህ ለየው እንጂ እሱ አይመለስልህም ነው። ከዛ በኋላ በቀጠሮ ሰዎች እንግዲህ አስታርቁ እያለ እየቀለደ አለ። በዛውስ ላይ እንዳወገዘኝ ወይ በሱ ወይ በእኔ ሞት ቢመጣስ እያለ ይቀልድ። ምን ሰምቶ ነው ይሉ ይላል ያ ዲዮቅልጥያኖስ። እኔ በቀን 1000 ሰው 10,000 ማለት ነው 2,000 ክርስቲያን ሳላሳርፍ ውዬ አድሬ አላውቅም። እኚህ ክርስቲያኖች ቢበዙ እንጂ አያንሱም፣ ምንድን ነው የሚያበዛቸው ብሎ ዲዮቅልጥያኖስ ያ ከሃዲው የሮሙ ንጉሥ 40 ዘመን ቤተክርስቲያንን የፈተና ያክፉ ጠየቀ። እንዲህን መስሎሃል አሉት። አያችሁ እንዲህን መስሎሃል፣ ግንድ ካለ ቅርንጫፍ ይጠፋል ወይ? አይ ግንድ ካለ ቅርንጫፍ አይጠፋም። እውነት ነው። አንድ ግንድ ካለ የግድ ቅርንጫፍ አይጠፋም። ስለዚህ መምህራን ግንዶቹ መምህራን ካሉ ደቀ መዛሙርት አይጠፉም፣ ምዕመናን አይጠፉም። ለዚህ እኮ ነው ገመሩን በለው። የመምህራን መከራቸው ብዙ ነው። ማቴዎስ 24 ላይ አባቶቻችን ሲያስቀምጡ ብላል የመምህራን መከራቸው ብዙ ነው አለ። ገመሩን በለው ይላሉና መናፍቃን አለ። ገመሩን በለው። ገመሩ መምህሩ እኮ ነው። ስለዚህ ገመሩን በለው ካለ ምንጩን አድርቀው ማለት እኮ ነው። ምንጩ መምህሩ ምንጩ ከሌለው ደቀ መዝሙሩ ይበተናል። አለው ይኖራል፣ ከሌለው ግን ያ ይበተናል። ስለዚህ ምን አለ? ይሄው አንተ 1000 2,000 2,000 እያስገደልክ ብትሆን በዛው ልክ 1,000 2,000 አስተምሮ አሳምኖ አጥምቆ የሚውል የእስክንድርያው ሊቀ ጳጳስ ፓትርያርኩ ጴጥሮስ አለ። እሱን ግንዱን ብትቆርጠው ነበረ የሚቆም አሉት። ይህንስ በጀ ነው አለ። ጋላት የሚባልን ጭፍራ ልኬ አሁን እሱንስ አስገድለዋለሁ አለ። አያችሁት? አስገድለዋለሁ አለ። እችን ሰምቶ ስለነበረ ምን አለ? አየው ስለ መምህሩ ሞት አይደለም እሱ እኮ እንትን ያለ መቆረጡ አይቀርምና እንዳወገዘኝ እንዳይሞት ብሎ ለራሱ እኮ ነው የፈለገ አርዮስ። አየው መሞቱ አይቀርም ያመጡ አንገቱን ስለሚያስቆርጠው እንዳወገዘኝ እንዳይሞት ብሎ ከዛ በኋላ አለ። ግን ቅዱስ ጴጥሮስ ከኢየሱስ ክርስቶስ ከፈጣሪው ስለሰማ ይዘው ያስታርቁ ሲመጡ መጣችሁ አላቸው። በሉሽ አለና አርዮስ አለው አላወቀብኝም መስሎሃል? ውጉዝ በሰማይ በምድር እንዲያውም በሰማይና በምድር አምላክ ተወግዘሃል፣ አውግዣለሁ፣ በሰማይም በምድር ቦታ እንዳይኖርህ አድርጊያለሁ። የማያውቅ መስሎህ ነው አለና በውግዘት ላይ ውግዘት ጨመረ። ዛሬ መናፍቃን ስናቆላምጣለን ነው። መናፍቃን የገሌ ሐሳቡ እንዲህ ነው፣ የገሌ ሐሳቡ እንዲህ ነው። የገሌ መናፍቅ ስላቆላመጥከው ይለካል እንዴ? መጻሕፍት እኮ እርኩስ ከሆነ እርኩስ ብለውት ነው የሚሉት። ውሻ ከሆነ ውሻ ነው የሚሉት። ተቃለለ ምንድነው? ባበደ ውሻ ይመስላቸዋል እኮ ነው ያለው።
ባበደ ውሻ ይመስላችኋል ያሉ ሊቁ። ስለዚህ ለመናፍቅ ቁልምጥ የለም። መወገዝ ያለበት ይወገዛል፣ መምጣት ያለበት ይመጣል። ስለዚህ እሱ ወገዳ ነው። ከዛ በኋላ ሂዶ አስተባበረበት ራሱ መምሩ። ይሁዳ ኢየሱስ ክርስቶስን አሰቀለ፣ በ30 ብር ሸጠው። አርዮስ ደግሞ መምሩን አሳነቀ፣ አስገደለ። በቃ ሄደ። እግዚአብሔር ከመናፍቅ ደቀ መዝሙር ይሰውራል ወገኖች። መናፍቅ የሚሆን ደግሞ ያልተማረ ነው። ይህን ነው ቀለቅ አድርጎ ከመምህሩ ጥጥት አድርጎ ትርጓሜውን ጭንቅላቱ ውስጥ ፍትፍት አድርጎ ከያዘ ዘንበል አይልም። እኛ ሰው አውቆ ካልሄደ የኛ ሰው አይክድም። መሮት አውቆ መሮት ከሄደ በኋላ እመልሰዋለሁ ብትል አንዱን ምሁር መመለስ አይቻልም። ግን ድንገት ማንም የትርጓሜን መምህር አሳምኖ አይወስደው። ይህ ተገንጣይ አነበብኩ ተረዳሁኝ የሚል እንደ አርዮስ ለብላቢ እሱ ነው ዛሬ ቤተክርስቲያን ፈተና ይሆናል። እግዚአብሔርን ለብላቢ ሁሉ ያሳርፈው መድኃኒዓለም። እውነቴን ነው የምነግራችሁ። ስለምናደድ እኮ ነው ብስጭት ስለሚያደርግ አንጀት ይበላል እኮ ሁኔታውን ስታይ። ሳይችል ሳይገባው ሳይበቃ በቃ ሳይማር ተማር መምህራን ደግሞ ዘሎ መንቀፍ አይ ያለ መታደል በእውነት ያሳዝናል። እና አባረረው፣ ሂዶ አስተባበረበት። ከዛ በኋላ ምንድነው አሁን ምዕመናን እንዳይበዙ እኮ ነው። ይኸውላችሁ ተመልከቱ። ምዕመናን እንዳይበዙ ማን ይቆረጥ? ግንዱ ቅዱስ ጴጥሮስ እስክንድርያ ላይ ይቆረጥ ይጥፋ ተብሎ ተፈረደበት። ከዛ በኋላ ጥቆማ ለዲዮቅልጥያኖስ ስለደረሰው ጋላት የሚባል ጭፍራ አዘጋጀ። ማንን? የጴጥሮስን አንገት የሚቆርጡ ጭፍራዎች ተዘጋጁ። አርዮስም አብሮ አቀጣጣይ ነበረ። በዛ ሰዓት ጭፍራዎቹ ሲመጡ የእስክንድርያ ምዕመናን ተሰብስበው መምህራችንን አሳልፈን አንሰጥም ብለው ገጠሙ። ዛሬ እኮ ገጠመልኝ ነው እኮ የምትሉና እናንተ አሁን እኛ ዛሬ የለም። እኔ ፈራኋቸው። አሁንስ እስካሁን ተስፋችን ምዕመናን ነበራችሁ። ወጣት አሳልፋችሁ ልትሰጡና ነው። አሁንማ እንኳን እኛን የምትጠብቁን አሳልፋችሁ የምትሰጡን ሁሉ መሰለኝ። ተስፋችን ምዕመናን እኮ የመምህራን ተስፋ ያሳዝነኝ። ተስፋ ቆረጥኩ። ምዕመናን ዮሐንስ አፈወርቅን አውዶክስያ የምትባለው ልትገለው ልታስገድለው ስታስፈልገው ምዕመናን ምን አሉ? የእስክንድርያ ምዕመናን፣ የቁስጥንጥንያ ምዕመናን ምን አሉ? አባታችን ለክፉ ቀን እንድትሆነ አንተ ተደብቅ አምልጥልን አሉት። አምልጥ ተደብቀህ ሄድ አሉ ገዳም ተሰውረ ቆይ፣ እኛ እየተዋጋን እንቆያለን። ከዛ በኋላ ድል ካደረግን በኋላ ያለቅነው አልቀን ለቀረነው ሃይማኖታችን እንዳትጠፋ አስተማሪ ትሆነናለና ሾልከ ጥፋልን። ጳጳስ የታባ ሄድክ? ሮጠ ሄድክ? አንተ ሊቀ ሊቃውንት አሁን ተነስተው እግዚአብሔር አንድ ነገር አያምጣ ብቻ፣ ኢየሱስ ክርስቶስ ግን ቸር ነውና አያደርገው። አንድ ነገር ቢመጣ ሊቀ ሊቃውንት ተነስተው ወደ አንዱ ስውር ፋርቶ ሊቀ ሊቃውንት ሄደ ብሎ አሳልፎ የሚሰጥ እኮ ሰው ነው ያለው ማለት እኮ ነው። ለክፉ ቀን ሊቀ ሊቃውንት ይደበቁልን፣ ለክፉ ቀን የሚሆኑ ትንሹ 4 አይና ተደበቅን፣ ለክፉ ቀን እንድትሆነን እኛ እንዋጋለን የሚለን ህዝብ አናገኝም። ፈርቻለሁ ነው ስጋታ ሞኞች እንደዛ ይሆናል። ምዕመናን ግን ተዋጉለት ይላል። የእስክንድርያ ምዕመናን ተዋጉለት። ለማን? ለቅዱስ ጴጥሮስ። አባታችንን አሳልፈን አንሰጥም አሉ። ገጠሙ። በቃ ጭፍሮቹ መጥተው ተሸነፉ። እሱ ግን ምን አለ? ለምንድን ነው ሰማዕትነት የምታስቀሩብኝ? ኧረ ተው እባካችሁ ልቆረጥና ልረፍ፣ ሰማዕት ልሁን። አይቻልም፣ አባታችን አትሞትብንም፣ ለክፉ ቀን ትሆነናለህ። ገጠሙ። በቃ ባላ ቀን ሌሊት በዘር ቀን ባጀብ ሲጠብቁት ይውላል። እሱ ግን ከመቃብረ ማርቆስ ይሄድና ኦ እግዚኦ ረስያ ለደምየ
ማኅተመ ደመ ኩሎሙ ሰማዕታት አንጾኪያ የአንጾኪያ ሰማዕታት ደም ፍጻሜ ያድርገኝ፣ እኔን የሰማዕታት ፍጻሜ ያድርገኝ ብሎ ይለምናል። ለምንድን ነው? ኋላ ሰማዕት የሚሆን ሰው አይገኝም። ያው እውነት ነው። ሰማዕት የሚሆን ሰውም አይገኝም፣ ሰውም የለም። ስለዚህ እባክህ እኔን ፍጻሜ ያድርገኝ እያለ ይለምን ስለነበረ ቀን ቢረዝም ልብ ይደክም። አረ ቀን ቢረዝም ልብ ይደክም ማለት አንድ ቀን ምዕመናን የት ሄደው አደሩ? ከቤታቸው ረሱ። ፓትርያርኩ ረስተው ከቤታቸው ሄደው ሳለ ጋላቱ መጡ። ሲመጡ ምን አደረገ? አንገቱ ቤቱንም በዚህ አድርጎ ዘግቶ ለጥቅሱ እንዲመኝ አስሐወ ሎሙ ፊቃሮ ቅድስተ ወመጣወሙ ክሳዶ ክብር ተለጋላት። አንገቱን በመስኮት አዘልቆ በሎኑስ ውሰዱ ጠለበሉማ ሄጄ እነ ጊዮርጊስ ልድረስ ይሄ እናፍቃለሁ አለ ቅዱስ ጳውሎስ ጢሞቴዎስ 4 ላይ ወደ ፈጣሪ ልሄድ እናፍቃለሁ በል እንጂ ስትቆረጥ ስትፈለጥ ዝም ብሎ የሚያይህ እኮ እንደነ ቅዱስ ጳውሎስ አንገትህን ለሰይፍ ሰጥተህ የበለጠ ክብር እንድታገኝ። ለምን ክርስትናውን አልሄድከውማ አሉ እኮ አባ ቆዳ እናቴ። የኋላ ዘመን አሉ የኋላ ዘመኑ ክርስቲያን አሉ የሚኖረው እንደ አሕዛብ ነው። 3-4 ያገባል። በበረሃው ሌላ ቀመጥ፣ በከተማው ሌላ ቀመጥ። ያቺ ወልዳ ከብዳ በክብር የተጋባችው ሴት መከራን እያየች እያዘነች ሌላ በበረሃው ቅምጥ አስቀምጦባት ክህነት ተናቀ፣ ቀለለ። በቃ ምንድነው ክህነት የሚፈርስ? ምንድነው ህንፃ ነው ህድሞ ነው ሚል ዘመን ይመጣል። መጣ ሰማ ነው ውድ ፈልቶ ከዛ በኋላ ስልጣነ ክህነታቸው እንደፈረሰ እያወቁ ጥሰው የሚገቡ ደፋሮች ይነሳሉ። በዛን ዘመን ቢያለቅሱ አይስሙ አሉ አባ ቆዳ። ዛሬ ብትንጫጫ ሰሚ የለም። ና ወደ ክርስትናውን አጽንተህ ያዝ። በሕግ ምን ያልተደፈረ ነገር አለ?